ሰላም ሰላም ውድ አማራውያን እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ልብ የሚያሞቅ መረጃ ነው። ሁሉም አማራውያን ኢትዮጵያ ባለችበት ሁኔታ እንዳትቀጥል የህዝቡ ሰላም እንዲረጋገጥ እንዲመለስ ህዝቡ ወጥቶ እንዲገባ ሰርቶ እንዲገባ ከዚህ ጭቆና ከኑሮ ውድነቱ እንዲስተካከልና ወደ ነበረበት የተሻለ ኑሮ እንዲመለስ የሚፈልግ ኢትዮጵያዊ ሁሉ እንግዲህ ብስራት የሆነ ነው። ይህ ብስራት ምንድነው? የአማራ ፋኖ አንድ ሆኖ ተከስቷል። አንድ መሪና አንድ መርህ ይዞ መጥቶልናል። ስለዚህ ይህ የተለፋበት የተደከመበት ስንት ጠላት ሰርጎ ገብቶ እንግዲህ ስንቶችን ያጣነበት ቢሆንም በብልጠት በስብናን በተላበሰ መንገድ በጥበብ እንግዲህ ይህ አንድነት ሊመጣ ችሏል። ይህ አንድነት 99% 99.5 አልቋል። የሚቀረው ከመሪዎቻችን ይፋዊ መግለጫ ብቻ ነው የሚቀረው። ይህ እንግዲህ ልብን የሚያሞቅና የሚያስደስት የሚያበረታታ ነገር ነው። ነገር ግን ይህ አንድ ሆኑ ብለን የምንዘልበት ሰዓት አይደለም። ከመዘልቅ ሰከን ብለን የምንጠብቅበትና ይህን አንድነት እንዴት ማስቀጠል እንችላለን ብለን የምናስብበት ነው። ከነዚህም አንዱ ከ20 በላይ በአማራ ስም የተደራጀ በአብይ ደህንነቶች የታሰረ የተሞላ በአብይ ደህንነቶች የተጠለፈ በሆዳም በጥቁር አማራዎች የተጠለፈ ከ20 በላይ የዲያስፖራ ቡድን አለ። ይህ ቡድን ፈርሶ አንድ ግዙፍ በፋኖ ታዛዥ የሆነ በፋኖ መርህ የሚቀበል ለፋኖ ታዛዥ የሆነ የፋኖን ህግና ደንብ አክብሮ የአማራን አንድነትን አስጠብቆ የሚሄድ አንድ የዲያስፖራ ተቋም መገንባት ያስፈልጋል። ይህ ከ20 በላይ ያለው በአብይ ደህንነት ቡድን እና በጥቁር አማራዎች በስኳድ ስም በስኳድ አባላት በአብይ የደህንነት አባላት የስብስብ የተጠለፈ የዲያስፖራ ክንፍ መፈራረስና በፋኖ አንድ ተቋም መመስረት ይቀራል። ይህም ደግሞ በፌስቡክ፣ በኢንስታግራም፣ በቴሌግራም፣ በቲክቶክ እና በዩቲዩብ አካውንቶች ሽያጭ በመሸጥ በፋኖ ስም የፋኖ መረጃ ነው እያለ የፋኖን እየከፋፈለ ስለ ጎጡ እያወራ በአካባቢ ሰብስክራይበር እያገኘ ፎሎወር እያገኘ በእነዚህ የዲጂታል የሚዲያ የሶሻል ሚዲያ አካውንቶች በመሸጥ የሚተዳደረው አስመስሎ ፋኖን እየከፋፈለ ያለው የሚዲያ ስብስብም መክሰም አለበት። በርካታ የዩቲዩብ፣ የኢንስታግራም፣ የቴሌግራም፣ የፌስቡክ የቲክቶክ አካውንት ሻጮች አሉ። እነዚህ መክሰም አለባቸው። እነዚህ ከስሞ እንግዲህ ለአማራዊ አንድነት ቀጣይነት የሚያከብር ግዴታችን ነበረ። ነገር ግን እንደ አማራ ውስብስብ ትግልና እንደ አማራ ውስብስብ ሁኔታ ጋር ስናየው አንድነቱ መዘግየቱ የሚጠበቅ ነገር ነው። አሁን ይህ አንድነት ምን አስተዋጽኦ ያደርጋል ካላችሁ የአማራ ዲያስፖራው ወደ አንድ ቢያንስ አትሊስት የዲያስፖራው ቁጥር ይቀንሳል። ተቋሚ የሆነው ጠላት ማን ነው የሚለውን የምንለይበት ነው። አንድነት ከሆነ ጠላት ማን ነው በቀላሉ የምንለይበት ነው። ሚዲያ የጠላት ሚዲያ እነማን ናቸው? ፋኖ መስለው ስለ ጠላት የሚሰልሉ እነማን ናቸው? ሚሉትን ባለማክበራቸው ከፋኖ ከመሪዎቻችን የሚመጣውን ትዕዛዝ ባለማክበራቸው በቀላሉ የምንለይበት ለመለየት ያስችለናል። እስካሁን ግን ለምንድን ነው ፋኖ አንድ ስለሆነ ጎጃም፣ ጎንደር፣ ወሎ፣ ሸዋ እንደዚህ እየሆኑ ነው ያ ስለሚመቸው ነው እንላለን። አሁን መሪዎቻችን ተስማምተው በአንድ መሪ፣ በአንድ ህዝብ፣ በአንድ ወታደር፣ በአንድ ፖለቲካ አቋም፣ በአንድ ኢኮኖሚ መርህ ለመመራት ተስማምተዋል። ይህ እንግዲህ ቀጣይነት እንዲኖረው ከመመኘት ውጭ ምንም ልናደርግ አንችልም። ለምን? መሪዎቻችን ናቸው ስራውን የሚሰሩት። መሪዎቻችን ሲሰሩ፣ መሪዎቻችን ትዕዛዝ ሲያወርዱ እኛ የመቀበል ግዴታ ነው ያለብን። ስለዚህ የመሪዎቻችን ትዕዛዝ እየጠበቅን አንድነቱን ለማስጠበቅ የኛ ከፍተኛ የሆነ የትግል ጽናትና ተጠያቂነትም ሊኖር ይገባል። ስሜታዊነት ሊገፋን አይገባም። በአንድነት ትግሉን ደግፈን በአንድነት ትግሉን ለመሪዎቻችን ታዛዥ ሆነን ከፍተኛ የሆነ አስተዋጽኦ የምናበረክትበት ምዕራፍ ላይ ደርሰናልና ይህ እንግዲህ አንድ ሆኗል።
ነገር ግን አንድነቱን እንግዲህ ምን ሆነ ከመሪዎቻችን በኋላ የምንመለስበት ይሆናል። ያው መረጃው አለ አንድነቱ እርግጥ ነው። ነገር ግን መሪዎቻችን ለህዝቡ የሚያሳውቁት ሚስጥራዊ ነገር ከመሪዎቻችን መውጣት ያለበት ነገር ስላለ እነሱ እንግዲህ በመግለጫ እስኪያሳውቁን እንጠብቃለን። በበለጠ መረጃ እንግዲህ በኋላ እንመለስበታለን። እስካሁን አብራችሁ ስለነበራችሁ አመሰግናለሁ።